ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ፈረንሳይ ግብረ ስጋ ግንኙነትን መፈጸም የትዳር መብት እንዳልሆነ የሚደነግግ ሕግ ልታወጣ ነው። ፈረንሳይ ትዳር ውስጥ ግብረ ስጋ ግንኙነት መፈጸም ግዴታ የሚያደርገው የትዳር መብት የተሰኘ ሂሳብ የሚያስቀር ሕግ ልታወጣ ነው። የሀገሪቱ ብሔራዊ ምክር ቤት ረቡዕ ዕለት ያጸደቀው ረቂቅ ሕግም በፈረንሳይ ፍትሐ ብሔር ሕግ ውስጥ ይህንን በግልጽ የሚደነግግ አንቀጽ አካቷል። የተሻሻለው ሕግ ላይም የሰፈረው አንቀጽ በሰዎች መካከል የሚፈጸም አብሮ የመኖር ህብረት የግብረ ስጋ ግንኙነት የመፈጸም ግዴታ የሚጥል እንዳልሆነ ደንግጓል። የዚህ ረቂቅ ሕግ መውጣቱ ፍቺ ለመፈጸም ፍርድ ቤት የሚቀርቡ ጥንዶች የትዳር አጋራቸው ወሲባዊ ግንኙነት ለመፈጸም ፈቃደኛ ለመሆናቸው ጥፋት እንደሆነ በመጥቀስ እንዳይከራከሩ ያደርጋል። ይህም ቢሆን ግን ሕጉ በፍርድ ቤቶች የውሳኔ አሰጣጥ ላይ ትልቅ ለውጥ ያመጣል ተብሎ አይጠበቅም። ድንጋጌው መውጣቱን የሚደግፉ ሕግ አውጪዎችም ግን በትዳር ውስጥ የሚፈጸሙ የመድፈር ወንጀሎች ለመከላከልና ስለዚህ አይነቱ ወሲባዊ ጥቃት ግንዛቤ ለመፍጠር ይረዳል የሚል ተስፋም ሰንቀዋል። የሕጉ አቅራቢ የሆኑት የግሪን ፓርቲ ተወካይ የፓርላማ አባል ማሪ ቻርሎት ጋሪን ይህን መብት ወይም ግዴታ እንዲቀጥል በመፍቀዳችን ትዳር ውስጥ በሚስቱ ላይ የበላይነት እንዲኖረውና ጥቃት እንዲያደርስ በጋራ ፈቃድ እየሰጠን ነው ብለዋል። ትዳር ለወሲብ የሚሰጥ ፈቃድ ፍጹምና እድሜ ልክ የሚጸና እንደሆነ የሚቆጠርበት ዓለም ሊሆን አይችልም ሲሉም ከዚህ ድንጋጌ ጀርባ ያለውን አመክንዮ አብራርተዋል። የፈረንሳይ ሕግ ከዚህ ቀደም ቢሆን የግብረ ስጋ ግንኙነት መፈጸም የትዳር መብት እንደሆነ የሚደነግግ ባይሆንም የአሁኑ ረቂቅ ሕግ መውጣቱ ጉዳዩ ግዴታ አለመሆኑ በግልጽ የሚያስቀምጥ ይሆናል። በአሁኑ ሰዓት የፈረንሳይ ፍትሐ ፍርድ የትዳር ግዴታዎች ብሎ ከሚዘረዝራቸው ጉዳዮች መካከል መከባበር፣ ታማኝነት፣ ድጋፍ እና መረዳዳት የሚችሉ ይገኙበታል። ትዳር የሚመሰርቱ ጥንዶች ለአብሮ መኖር ቃል እንደሚገቡም ይገልጻል። የግብረ ስጋ ግንኙነት የትዳር መብት ስለመሆኑ በየትኛውም የሕጉ ክፍል ላይ አልተደነገገም። ወሲብን ግዴታ የሚያደርጉ አስተሳሰብ መነሻው በመካከለኛው ዘመን የተጻፈ የቤተ ክርስቲያን ሕግ ነው። ዘመናዊ የፍቺ ክሶችን የሚመለከቱ ዳኞችም ከጊዜ ወደ ጊዜ አብሮ የመኖር ህብረት የሚለው ሂሳብ የግብረ ስጋ ግንኙነትን እንደሚያካትት አድርገው በሰፊው ሲተረጉሙት ቆይተዋል። በአውሮፓውያኑ 2019 ለበርካታ ዓመታት ከባለቤቱ ጋር ወሲብ ከመፈጸም የተቆጠበችን አንዲት ሴት ጉዳይ ፍርድ ቤት በቀረበበት ወቅት ጉዳዩ መነጋገሪያ ሆኖ ነበር። በወቅቱ ፍርድ ቤቱ ግለሰቧ ትዳሯ እንዲፈርስ ምክንያት የሆነውን ጥፋት እንደፈጸመች የሚያመለክት ፍርድ ሰጥቶ ነበር። ይሁን እንጂ ግለሰቧ ጉዳዩን ወደ አውሮፓ የሰብአዊ መብቶች ፍርድ ቤት ወስደዋለች። ፍርድ ቤቱም ፈረንሳይ የግብረ ስጋ ግንኙነት ለመፈጸም አለመፍቀድን እንደ ጥፋት መቁጠሯን አውግዟል። ይህ ውሳኔ በሴቶች መብት ተከራካሪዎችም ዘንድ እንደ ትልቅ እርምጃ ተቆጥሯል። የአውሮፓ የሰብአዊ መብቶች ፍርድ ቤት ያስተላለፈው ውሳኔ የትዳር ፍቺን የሚመለከቱ የፈረንሳይ ዳኞች ተመሳሳይ ውሳኔ እንዳይሰጡ የሚያደርግ ነው። ምንም እንኳ በፍርድ ቤት ላይ የሚኖረው ተጽዕኖ እምብዛም ቢሆን አሁን የተዘጋጀው ረቂቅ ይህን ሀሳብ በሕግ ለማስፈር ያለመ ነው። የሴቶች መብት ተሟጋች ሚስቶች ከባሎቻቸው ጋር ወሲብ ለመፈጸም የመስማማት ግዴታ አለባቸው የሚለው አሁንም ድረስ ማህበረሰብ ውስጥ ጸንቶ የሚታይና ለክርክር መቅረብ ያለበት ጉዳይ እንደሆነ ይገልጻሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።